ሰላም ውድ የብሩ ተስፋ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በአዲስ ስራ መጥቻለሁ። እንዴት በኤአይ ወይም በጀሚናይ እንዴት ዩቲዩብ ተምኔልን መስራት እንደምትችሉ ላሳያችሁ ነው። ይህንን ተምኔል ሲሰሩ እርግጠኛ ነኝ በአለም ላይ በጣም አዋቂ ከሚባሉ እንደ አዋቂም እንደሚባሉ እንደ ግራፊክስ ዲዛይነሮች መስራት እንደምትችሉ በአምስት ደቂቃ በጣም ጊዜ አይፈጅም በጣም ቀላል ነው። እና ይሄንን ቪዲዮ ደግሞ በደንብ እንደምትጠቀሙ ተስፋ አደርጋለሁኝ። እና ለዚህ ዩቲዩብ ቻናል ቤተሰብ አዲስ ከሆናችሁ ፕሊስ በደንብ መስራት እፈልጋለሁ ማደግ እፈልጋለሁ እናንተም ማደግ እንደምትፈልጉ እኔም ማደግ እፈልጋለሁ። ስለዚህ ሰብስክራይብ ላይክ ሼር እያደረጋችሁ እንድትጀምሩ እና እንደዛ አይነት ተምኔሎችን እናም ደግሞ ባይነሮችን መስራት ከፈለጋችሁ እንደዚህ ይሄንን ዩቲዩብ ቻናል የሚለቀቁ ቪዲዮዎችን እንድታዩ እንትን ኖቲፊኬሽን ምልክቷን ተጫኑ። አሁን ወደ ቪዲዮ በመጀመሪያ ጎግል ክሮም ኦር ክሮምን እንከፍታለን። ምን ብለን እንጽፋለን? ጀሚናይ ብለን እንጽፋለን። ሶሪ ጀሚናይ ብለን ሰርች እናደርጋለን። ከዛ መጀመሪያ ላይ የሚመጣውን ጎግል ጀሚናይ የሚለውን እንነካለን። ከዛ ጽሁፉ ላይ ምን እንላለን? እንደ ግራፊክስ ዲዛይነር በጣም በአለም ከሚታወቁ ግራፊክስ ዲዛይነር አክት እንድታደርግ አክት አስ ዋን ኦፍ ኢንፍሉዌንሻል ግራፊክስ ዲዛይነር ብለን ከታች ደግሞ ምንጽፈውን ጽሁፍ እንጽፋለን። እና አሁን ለምሳሌ ራይት በአማርኛ ምንድን ብዬ ነው ለመጻፍ የፈለኩት? በዩቲዩብ ብቻ ብር እንዴት አድርገን እንስራ በዩቲዩብ ብቻ ብር እንዴት አድርገን እንስራ ብር እንዴት እንስራ እንስራ ይሄ ነው የሚፈልገው ጽሁፉ እንድጻፍልኝ የሚፈልገውም ተምኔል ስለሆነ ምን ብዬ ነው የምጽፈው? ጊቭ ሚ አትራክቲቭ ዩቲዩብ ተምኔል ስንት መሆን አለበት? እዚህ ጋር ጥንቃቄ አድርጉ 16 በ9 ሬሽዮ መሆን አለበት። ከዛ ሌላ ነገር የለም። ፎቶውን አፕሎድ እናደርጋለን። ፎቶውን አፕሎድ ለማድረግ የፕላስ ምልክቷን እዚህ ጋር ትጫናላችሁ። ከዛ አፕሎድ ፋይል የሚለውን ትነኩና ሚዲያ ፒከር የሚለውን ሲመጣ እሱን ትነኩና ካላችሁ ፎቶዎች እየመረጣችሁ ማስገባት ነው። አሁን ለምሳሌ እኔ ያለኝ ፎቶ እዚህ ጋር ከዚህ መውሰድ እችላለሁኝ። ሰሌክት ታደርጉና ሰሌክት የሚለውን ትነካላችሁ። ከዛ ታች እዚህ ጋር አምጥቶ ያስቀምጥላችኋል ማለት ነው። ከዛ እንደ ኔትወርካችሁ ትንሽ ሊቆይ ይችላል። አትሊስት ቢበዛ 2-3 ደቂቃ 4 ደቂቃ ቢፈጅ ነው። መጨረሻ ላይ እቺን ምልክት ትነካላችሁ።
አሁን ወጥተን ይኸው አውርዶልናል። ኦፕን አድርገን ማየት እንችላለን። አያችሁ እንደዚህ የሚያምር ተምኔል ሰጥቷል። ቀጥታ ወደ ፋይል ገብተን ኢሜጅ ላይ ገብተን እንዲህ ማየት እንችላለን። መጀመሪያ የሚያስቀምጠው እሱ ራሱን ነው። አያችሁ እንደዚህ የሚያምር ተምኔል አስቀምጥልናል፣ ይሰራልናል ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ይህንን ዩቲዩብ ቻናል ቤተሰብ እንድትሆኑ ሳብስክራይብ እንድታደርጉ የኖቲፊኬሽን ምልክቷንም እናም ደግሞ ሼር በማድረግ እንድትተባበሩ ላለሁኝ። በሌላ ጊዜ ደግሞ በሌላ ስራዎች እንገናኛለን። ባይ መልካም ጊዜ ይሁንላችሁ።